ይሄ በዓል በእውነት እኛ ከእግዚአብሔር ጋር የታረቅንበት፣ እኛ ከእግዚአብሔር ጋር የተዋወቅንበት እናታችን ድንግል ማርያምን አምላካችን እግዚአብሔር እነሆ ቃል ኪዳኗ ዓለሙን የሚያድን እግዚአብሔር አምላክ ስጦታ አድርጎ የሰጠበት በዓል ነውና ስሙ የተመሰገነ ይሁን። የቤተ ክርስቲያናችን ሊቅ ቅዱስ ሕርያቆስ በቅዳሴው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት አመ ተሰደ እምገነት ይላል። የቤተ ክርስቲያናችን ሊቅ ቅዱስ ሕርያቆስ በቅዳሴው እናታችን ወላዲት አምላክን ድንግል ማርያምን ባመሰገነበት ድርሰቱ እነሆ አባታችን አዳም ከገነት በተሰደደ ጊዜ በሚሰደድበት ጊዜ የአባታችን የአዳም የእናታችን ሔዋን እነሆ ተስፋቸው አንቺ ነሽ ይላታል። የእግዚአብሔር ልጆች አባታችን አዳም ከገነት ከወጣ በኋላ ተስፋ ያደረጋት እናታችን ድንግል ማርያም ነው። እናታችን ድንግል ማርያም ለዓለም ሁሉ ተስፋ የሆነችበት፣ የዓለም ሁሉ ቤዛ የሆነችበት፣ የዓለም ሁሉ እናት የሆነችበት፣ የዓለም ሁሉ መጽናኛ የሆነችበት ቸሩ አምላካችን እግዚአብሔር እናታችን ድንግል ማርያም እናቱን ድንግል እናት አድርጎ ዛሬ የሰጠበት ነው። በቃል ኪዳኗ እንድንማፀን እንድንድን ተስፋ እንድትሆነን ቸሩ አምላካችን እግዚአብሔር በዛሬ ቀን እኮ ነው አብ ወልድ መንፈስ ቅዱስ ከሰማይ ወርዶ እነሆ ድንግል ማርያምን ያከበረበት ዕለት ነው። ዛሬ የከበረችው እናታችን ድንግል ማርያም ብቻ ሳትሆን እኛ ሁላችንም የከበርንበት ዕለት ነው። የእግዚአብሔር ልጆች ያለ እናት ሁሉ ነገር አምርም። እናት ስትኖረን ምናኔው፣ ምንኩስናው፣ አገልግሎቱ፣ ትዳሩ፣ ሕይወቱ ሁሉም ነገር ያምራል። እናታችን ድንግል ማርያምን እግዚአብሔር አምላክ ስሉስ ቅዱስ እንሷን እናት አድርጎ ሰጠን። ለዚህ ነው አባታችን ቅዱስ ሕርያቆስ አንቺ የአባታችን የአዳም ተስፋው አንቺ ነሽ ብሎ አመሰገነ። ተስፋ የሆነችን ወላዲት አምላክ ድንግል ማርያም ስሟ ለዘላለሙ የተመሰገነ ይሁን። ለዚህ ነው አስተዋላችሁት እናታችን ሔዋን ከገነት በወጣች ጊዜ በሔዋን ምክንያት እኛ ከእግዚአብሔር ጋር ተጣልተናል። በሔዋን ምክንያት በረከትን አጣን፣ ሰላምን አጣን፣ ሕይወትን አጣን፣ እረፍትን አጣን። በሔዋን ምክንያት ከገነት ወጥተናል። ለዚህ ነው በእንተ ሔዋን ተአጽወ ወኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት ይላል። አስተውሉ። በሔዋን ምክንያት እነሆ የገነት በር ተዘጋብን ይላል። በሔዋን ምክንያት የቀደመችው ሔዋን ማለት ነው። በገነት የኖረችው ሔዋን በሔዋን ምክንያት እኛ በረከት አጥተናል፣ ሕይወት አጥተናል። ተስፋችን ሁሉ የተሟጠጠ ነበረ። ለዚህ ነው በሁለተኛ ሔዋን ደግሞ በድንግል ማርያም በሔዋን ምክንያት በሴት ምክንያት ከገነት ብንወጣም ደግሞ በእናታችን ወላዲተ አምላክ ቅድስት የሆነችውን ንጽሕት የሆነችውን ብጽዕት የሆነችውን በድንግል ማርያም እነሆ ወደ ገነት የገነት በር ተከፈተልን። ከአሳር ወደ ክብር፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት የተሸጋገርንባት እናታችን ድንግል ማርያም በእንተ ሔዋን ተአጽወ ወኆኅተ ገነት ካለ በኋላ ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት። ተመልከቱ። በሁለተኛዋ ሔዋን በድንግል ማርያም አማካኝነት ከሷ የተወለደ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በጠባብ ደረት በአጭር ቁመት ተወስኖ ከድንግል ማርያም ተወልዶ አዳኙ አምላክ የዓለም ሁሉ ቤዛ፣ የዓለም ሁሉ መድኃኒት፣ የዓለም ሁሉ ምግብ፣ የዓለም ሁሉ መጠጥ፣ የዓለም ሁሉ ልብስ፣ የዓለም ሁሉ ሕይወት የሆነ ኢየሱስ ክርስቶስ ከሷ ተወልዶ የእግዚአብሔር ልጆች እኛ ወደ ቀደመ ክብራችን ወደ ቀደመ ልጅነታችን የተመለስንበት በእሷ በተወለደው ነው። ከእሷ በተወለደ እሷ ያስገኘችልን የእግዚአብሔር ልጆች እውነተኛውን ምግብ ነው። ቅዳሴው ስናነበው በኋላ በቅዳሴው ስትሰሙት ማርያም በእንተዝ ናፈቅረኪ ወናብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሴተ ሕይወት ዘበአማን ይላል። ቅዱስ ሕርያቆስ እኮ ነው ማርያም ሆይ ስለዚህ እንወድሻለን፣ እውነተኛ የሕይወት ምግብንና እውነተኛ የሕይወት መጠጥን ወለድሽልን ይላል። አስተውሉ የእግዚአብሔር ልጆች፣ የቀደመ ምግብ የዚህ ዓለም ምግብ ጠዋት የበላ ነው ለማታ አይቆይም። ትናንትና የተመገብነው ለአሁን አይሆንም።
እናታችን ድንግል ማርያም ግን የምንወዳት እርሷ አምላክን ወለደች። ከዚህ በላይ ምን ሕይወት አለ? የአምላክ እናት መሆን፣ የብርሃን እናት መሆን። እሷ ልጁ ብርሃን ሆኖ እሷ ደግሞ እመብርሃን የብርሃን እናት ማለት ነው። እነሆ ኢየሱስ ክርስቶስ ሕይወት ሆኖ ሕይወትን አስገኝታ እሷ ለዓለም ሁሉ ያስረከበችን ከእሷ ተገኘ ምግብ በላን፣ ጠጣን፣ ለበስነው፣ ሕይወት ሆነን መንግሥተ ሰማያት የሚያወርሰን እርሷ ድንግል ማርያም በወለደችው ነው። እንወዳታለን፣ እናከብራታለን። ብጽዕት ብለን ቅድስት ብለን ውድስት ብለን እናታችን ድንግል ማርያም በሰማይ ያለች ክብርና ምስጋና ለሰማይ ይሁን። እናታችን ድንግል ማርያም በሰማይ ከልጇ ጋር አለች። የእግዚአብሔር ልጆች የነቢያት ትንቢታቸው እናታችን ድንግል ማርያም በሰማይ አለች። ትንቢቶሙ ለነቢያት እምሆ ሞገሶሙ ለሐዋርያት እሞሙ ለሰማዕት ወእኅቶሙ ለመላእክት ይላታል ቅዱስ ኤፍሬም በውዳሴ ማርያም። የእግዚአብሔር ልጆች እናታችን ድንግል ማርያም የነቢያት ትንቢታቸው፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው ድንግል ማርያም ነች። እናታችን ድንግል ማርያምን የመረጥናት እኛ ሳንሆን እናታችን ድንግል ማርያም ነገስታቱ፣ መኳንንቱ፣ መሳፍንቱ፣ ሹማምንቱ፣ ምዕመናኑ ሳትሆኑ እሷን የመረጣት እግዚአብሔር ነው። እግዚአብሔር እሷን መርጦ እናት አድርጎ ይኸው የመስቀል ስር እናታችን ድንግል ማርያም ውድ እናታችን። ብዙ እናቶቻችን ወንዶች ልጆች ወልደዋል። እናታችን ድንግል ማርያም ግን ለኛ ልዩ ናት። እናት አድርጎ የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዓሉንም የሰላም የበረከት በዓል አድርገልን።